እውቀት ብቻውን አመለካከትን ብሎም ባህሪን አይለውጥም። ምን መሰለሽ ማንበብ ግብአት ነው፣ በራሱ ግብ አይደለም። ግብና ግብአት መለየት አለበት። የተመረዙ ሰልፍ ሄልፕ ተብለው በዛ ስም የሚወጡ የሰውን ስብዕና የሚሆን አእምሮ፣ ስሜት የሚሆን ማንነት ብዙ የማይረዱ የሚጎዱም አሉ። አንድ ሰው በጣም ብልግና የበዛባቸውን ማቴሪያሎች ኮንሱም እያደረገ በመጽሐፍ ወይም በቪዲዮ መልክ ጨዋ እንዲሆን ከጠበቅሽ ኢምፖሲብል ነው። ክህሎት ይባላል። አንዳንድ ሰው ክህሎት የሚጠይቁ ነገሮች ላይ ስለማይፈልግ ወይም ስለማያውቅ ሳይሆን አይችልም። ግን አንድ ነገር ማስተር ለማድረግና ውስጥሽ ለማዋሃድ 10,000 ሰዓት ነው የሚባለው። አእምሯችን ልክ እንደ ሰውነታችን ነው። አንደኛ የሚመገበውን ምግብ ነው የሚመስለው። ስለዚህ የሀሳብ ምግብ ከየት ነው አምጥተን የምንመገበው? ግን አንድ ነገር ማስተር ለማድረግና ውስጥሽ ለማዋሃድ 10,000 ሰዓት ነው የሚባለው። ይህ እንግዲህ ሙዚቃ መሳሪያ ለመልመድ ብቻ ሳይሆን ከአንድ ሰው ምንድን ነው አሁን እኛ ለአዲስ ባህሪ 10,000 ሰዓት በጣም ብዙ ነው። በቀን 10 ሰዓት ብዙ ነው አይደል? በቀን 10 ሰዓት ካጠፋሽ 3 ዓመት ይፈጃል። በየቀኑ እያረግሽው ማለት በቀን 5 ሰዓት 6 ዓመት ይፈጃል። በቀን 1 ሰዓት ለሚያደርግ ግን 30 ዓመት ይፈጅበታል ያን አንድ ነገር ማስተር ለማድረግ። ለዚህ ነው ሁሉም ሰው ሙዚቀኛ፣ ሁሉም ሰው ሰዓሊ፣ ሁሉም ሰው የሆነ ነገር ላይ ጎበዝም አይሆንም። እንግዲህ በ21 ቀን እና በ10,000 ሰዓት ወይም በ3 ዓመት መካከል በጣም ሰፊ ጊዜ አለ። እንግዲህ ታዲያ ምን እናርግን ተወይ ሲባል አይደለም፣ ሁለንተናዊ እድገት ላይ ነው ማተኮር ያለብን። እውቀት ብቻውን አመለካከትን ብሎም ባህሪን አይለውጥም። ህሊናችንን ማሳደግ አለብን። ሪሌሽንሽፖች፣ ፍሬንድሽፖቻችንን ቼክ ማድረግ አለብን። እምነታችንን፣ እሴቶችን፣ ሞራል ቫሊዎቻችንን ማለት ነው ቼክ ማድረግ፣ ልማዶቻችንን ቼክ ማድረግ አለብን። ባህላችንን ቼክ፣ ቅድም የዘረዘርኳቸው የማይለወጡ ነገሮች አሉ። ለምሳሌ ስብዕና አይለወጥም። ለምን? እንደ መልካችን ነው። ሰው ግን ያው ሜካፕም አድርጎ የሆነ ነገር አድርጎ ትንሽ ዛሬ ሌላ ሰው መስለሃል ወይ መስለሻል ይባላል አይደል? ልክ እንደዛ ስብዕና ላይ ትንሽ ለውጥ ማምጣት ይቻላል። ግን ስብዕና አደኮር ግን አይለወጥም፣ የውስጥ መልካችን ስለሆነ። ግን ሰው ይሄንን ሁሉ ሆኖ አልተወለደም። ከጊዜ በኋላ በተለያየ መንገድ አንድም አኳየር ያደረገው ያዳበረው፣ ሁለትም ከውስጡ ተደብቆ ሆኖ እድሉን ስላገኘ የተገለጠ ማንነቱ ነው። ስለዚህ ሳምሃው ሲወለድ ይሄን ሁሉ ካልሆነ በሂደት ከሆነ ወደዚህ ሆነው የመለወጥ ተስፋ ይሰጣል። እሱ ዲፔንዲንግ ኦን የምናደርጋቸውና የማናደርጋቸው ነገሮች ህይወታችን ወደሆነ አቅጣጫ ይሄዳል። ለምሳሌ ጓደኛ ብትለውጭ ባህሪሽ ይለወጣል። እውቀት የምትሰበስቢበትን መንገድ ንባብን ጨምሮ መንፈሳዊ ፕራክቲሶችን ብታደርጊ የመሳሰሉ ነገሮችን ኢንቴንሽናሊ መኖር ብትጀምሪ፣ ስትሳሳች ራስሽን አካውንታብል ብታደርጊ ተጠያቂነት ይቀየራል። ስለዚህ አእምሯችን ልክ እንደ ሰውነታችን ነው። አንደኛ የሚመገበውን ምግብ ነው የሚመስለው። ስለዚህ የሀሳብ ምግብ ከየት ነው አምጥተን የምንመገበው? ማነው ከማጋ ነው ሼር አድርገን? ሁለተኛው ግን ሰውነት ዝም ብሎ ቢበላ ቁጭ ብሎ ጥሩ ሰውነት ሆኖ አያድግም አይደል? ኦቢሲቲ የሚባል ነገር አለ። ከሆነው በላይ ወፍሮ መገኘት። ባይበላም ደግሞ ስታርቬሽን ወይም ደግሞ መክሳትና ደግሞ በአጽም መቅረት አለ፣ ወይም ስታንቲንግ የምንለው መቀንጨር አለ ረጅም ጊዜ ሲሆን። ስለዚህ ማሳነስም ማብዛትም። ግን አንዳንድ ጊዜ ደግሞ የተመገበ ምግብ ብትበይስ ምግቡ አንድ ቀን እንኳን ቢሆን በመመረዙ ምክንያት እስከ ሞት ሊያደርሱ ይችላል። ሁል ጊዜ በቆሎ ቢበላስ አንድ ሰው ላይርበው ይችላል። ግን ያልበላቸው ምግቦች መታየት ይጀምራሉ። ዛሬ ከነጋ አዮዲን በልተሻል ነው ግን ዛሬ ስላልበላሽ ምንም አትወጭ። ግን ለ5 ዓመት ባትበይ ይታወቃል። what happens ይሆናል። አዮዲን ጎይተር እዚህ ታይሮይድ ግላንድ አለ። ይሄ ያብጥና ትልቅ ይሆናል። ለምንድን ነው ጎይተሩ ወይም ታይሮይድ ግላንድሽ አዮዲን አምጪ ሲልሽ አንቺ የለም ስትዩ በቃ ባለው እንጠቀምና ለምን እንደግ ይላል፣ ያድጋል። ከሆነ ጊዜ በኋላ በጣም አብጦ ትልቅ ይሆናል። አሁን አዮዲን ጨው ውስጥ የሚገኝ ንጥረ ነገር ነው። ያው እኛ ምን በላው ምግብ ስላለ ነው። አንዳንድ አካባቢ ብትሄጂ የአዮዲን የሌለበት ቦታ ሰው ሁሉ ላይ አንገቱ ላይ ትልቅ ነገር ታያለሽ። ግን አዮዲን ምንም ንጥረ ነገሩ ስትበዩ ራሱ የሚገርም አዮዲን ነው እያልን አንበላ። ልክ እንደዚህ አይነት ነገሮች አሉ ብዙ ሌሎችም ንጥረ ነገሮች ማንሳት እና በሰው ሀሳብ ውስጥም የሆነ የጎደለው ነገር ባህሪው ላይ ይንጸባረቃል፣ አመለካከቱ ላይ። ስለዚህ የተመጣጠነ መሆን አለበት። ንጹህና ያልተመረዘ ሀሳብ መሆን አለበት። ለምሳሌ
አንድ ሰው በጣም ብልግና የበዛባቸውን ማቴሪያሎች ኮንሱም እያደረገ በመጽሐፍ ወይም በቪዲዮ መልክ ጨዋ እንዲሆን ከጠበቅሽ ኢምፖሲብል ነው። በቃ ያ ነገር ገብቶ ባህሪ መሆኑ አይቀርም ውሎ አድሮ። አንዳንድ ሰው ለምሳሌ የሆኑ ምንም መንፈሳዊ ነገር አካባቢ ባይደርስ በሆነ ቦታ ላይ ሞራል ህይወቱ ላይ ይንጸባረቃል። እንደዚህ አይነት ነገሮች አሉ። ስለዚህ ወደ መጨረሻ ጥያቄ ላይ እንዳነሱት እንዴት ነው የምንመርጠው? ንጹህ ነው ወይ? ባላንስድ ነው ወይ? በቂ ነው ወይ? ምግብ አሁን ካልጠገብን እናውቀዋለን። በቀን ዝም ብሎ ቴክስት እያነበቡ ማደግ አይቻልም። ክህሎትም ይባላል። አንዳንድ ሰው ክህሎት የሚጠይቁ ነገሮች ላይ ስለማይፈልግ ወይም ስለማያውቅ ሳይሆን አይችልም። ክህሎቱ እጁ አልተማረም እንዴት የሚለውን ነገር ማለት ነው። አንዳንድ ሰው ብዙ ገንዘብ አለው ግን ለድሆች ቤት ሰርቶ ድሆቹን ሰብስቦ ገንዘቡን እንትን አድርጎ አዛውንቶችን ህጻናትን ለመርዳት ልቡ ስለሌለው አይደለም፣ ገንዘቡም ስለሌለው አይደለም። ግን ያ እውቀት ብቻ ሳይሆን ክህሎት ይጠይቃል። ለዚህ ነው አንዳንዴ ባህሪ የመጨረሻው ሊሚቴሽናችን ክህሎትም ሊሆን ይችላል ወይም ደግሞ መቻል ማለት። መጽሐፍቶች ብዙ አይነት ናቸው። ምግብ የሚለውን ነው ለእኔ የተመረዙ ሰልፍ ሄልፕ ተብለው በዛ ስም የሚወጡ የሰውን ስብዕና የሚሆን አእምሮ፣ ስሜት የሚሆን ማንነት ብዙ የማይረዱ የሚጎዱም አሉ። ስለዚህ መታየት አለበት። አቋራጭን የሚያሳዩ አሉ። ያ ደግሞ ሰዎችን በትክክል ከማደግ የሚያቅቡ ለምሳሌ አንዳንድ ጊዜ በፍጥነት የተሰሩ ምግቦች በማዳበሪያም በሆርሞን የተሰሩ ምግቦች ያው መጀመር በ3 ወር መድረስ ያለበት በ3 ሳምንት ሊደርስ ይችላል። ስለዚህ 5-6 እጥፍ ምርት ሊያገኝ ይችላል ያ ሰው። ግን ያዛ ውስጥ ነገሩን ለማፍጠን የተገባው ነገር ከናቹራል ፍጥነቱ በላይ ከሆነ የሰው ሰውነት ላይ እንግዲህ እነኚህ መጥፎ ህመሞችን ካንሰርን ጨምሮ አሁን እንግዲህ ምንፈራቸው ውፍረትን ለዶሮ የተሰጠው ሆርሞን እኔን እንደማያወፍረኝ የኔን እድገት አፌክት እንደማያደርግ ማዳበሪያው ጸረ አረሙ ጸረ ተባዩ እነዚህ ሁሉ መርዝ ናቸው። የሆነ ነገር ገለዋል። አሁን ድሮ ከቧንቧ ቀርተን እንጠጣለን። አሁን ሴፍቲ አይሰማንም። ንጽህና የለውም። ማይክሮ እንትን ይኖረዋል ወይ በፊት አፍልተን እንጠጣ ነበር። አሁን ደግሞ በፕላስቲክ ጠርሙስ ኦልሞስት ሁሉም ሰው በሱ ነው የሚጠጣው እና ከእያንዳንዱ ፕላስቲክ ጠርሙስ በተለይ ፀሐይ ላይ ብዙ ከተቀመጠ ፍሪጅ ውስጥ ብዙ ፍሪጅም ያው ነው ለነገራችን ለፍሪጅ እና ፀሐይ ብዙ ለውጥ የለውም። ጥናቶች እንደሚያሳዩት ወደ 400,000 የሚጠጉ ማይክሮ ፓርቲክልስ ወይም ደግሞ ደቃቅ ፕላስቲኮች ሰውነታችን ውስጥ ይገባሉ። አንዱ አሁን ያለው ብዙ አይነት ጤና መታወክ፣ ስኳር፣ ደም ግፊት የመሳሰሉ ኩላሊት የመሳሰሉ ነገር እነኚህ ነገሮች ይከማቻሉ ሰውነታችን ውስጥ። ስለዚህ በዚህ መልገት በቀስ በቀስም የሚገባ ነገር አለ። ደግሞ አንዳንዴ ቁሽሽ ብሎ ተመርዘንም እንትን የምንለው አለ። ያልተመጣጠነ ምግብ አለ። ስለዚህ በአጠቃላይ ሆዳችን ውስጥ የሚገባው ነገር በዚህ መንገድ ሰውነታችን ላይ ከታየ አእምሯችን ውስጥ ደግሞ የሚገባው ነገር ባህሪያችን ላይ መንጸባረቁ አይቀርም። ለምሳሌ ህጻናት ስክሪን ላይ ይውላሉ። ምክንያቱም ቤተሰብ ግራ ይገባዋል፣ ስራ አለበት ምናምን ሲያስቸግሩ ስክሪን ህይወታቸው በጣም እየበዛ ሲመጣ ባለፈው ዶክተር ዳንኤል ጋር እንዳነሳ ነው አንደኛ አይናቸው ላይ ዴቨሎፕመንት ላይ ስላለ የሩቅ እይታቸውን አፌክት ያደርጋል። ሁለተኛ ብሬናቸው ላይ ኤዲዲ ወይም የአቴንሽን ዴፊሲት ዲስኦርደር ኤዲኤችዲ ቅብጥብጥ ይሆናሉ። ብዙ ነገሮች ቶሎ የሚያልቁ ስለሆነ ሪል ላይፉን መታገስ አይችሉም። ሶሻል ስኪላቸውን አፌክት ያደርጋል። አንዳንድ ጊዜ ኦቲስቲክ የሆነ ባህሪ ራሳቸው ውስጥ መኖር ይጀምራሉ። ይሄ እንግዲህ ሲያድጉ ደግሞ ያንን ለማካካስ ሶሻል ስኪላቸው ሎ ስለሆነ ወደ ድረግ ምናምን ሊወስድ ይችላል። ስለዚህ ከሰው ጋራ ጊዜ ማጥፋት፣ ውይይት፣ ሙግት፣ ሶሻል ላይፍ ኢምፖርታንት ነው። ከእምነት ኮሚዩኒቲ ጋር አብሮ ማጥፋት፣ ሞራሊ የምናነባቸው ነገሮች ዳይቨርስ መሆን፣ አንደኛ ወቅታዊ ነገሮችን ማንበብ፣ ታሪክ ማንበብ፣ ስነ ልቦና ማንበብ፣ ፍልስፍና ማንበብ፣ መንፈሳዊ ነገሮች ማንበብ፣ የህይወት ታሪክ ማንበብ፣ ክሪኤቲቭ ወርኮች፣ ፊክሽኖች ማንበብ። ከዛ ደግሞ ሙያችንን በተመለከተ ደግሞ የራሳችንን በጥልቀት ማንበብ። ከዛ ደግሞ ሌሎች ሙያዎችንም ደግሞ በሆቢ ደረጃ ማንበብ፣ ያነበብነው መተግበር፣ መነጋገር፣ መወያየት። ይሄ ነው እንግዲህ ሙሉ የሚያደርገው። ይሄ እንግዲህ ከቀረ ቆየ። ይሄ የሞላለት ሰው ደግሞ መጽሐፍ ቢጀምር ደግሞ የበለጠ አእምሮ ይሰራል።
ማንበብ እንደ ምግብ ከሆነ መጽሐፍ ደግሞ እንደ ወርክአውት እንደ ፊዚካል ኤክሰርሳይዝ በጣም ሰውነትን ከማንበብ በላይ ያጠነክራል። ብዙ ሰው ያው ቴክስት ነው የሚያነቡ። ሰልፍ ሄልፕ ቡክ አሁን በጣም ዘ 7 ኪስ ቱ ምናምን ሃፒነስ የሚለው ሰልፍ ሄልፕ ቡክ እና ዘ 7 ሃቢትስ ኦፍ ሃይሊ ሰክሰስፉል ፒፕል ስቲቨን ኮቬ የጻፈው በፍጹም አንድ አይደለም። ስቲቨን ኮቬ 7 ሃቢትስ ኦፍ ሃይሊ ሰክሰስፉል ፒፕል በጣም ቬሪ ሶሊድ ነው። ምናምን ሀውቱ ብሎ ኩዊክ እንትንና አንድ ደግሞ ሌላ በህይወቱ የተፈተነ ሰው የጻፈው። ስለዚህ እነዚህ ሰልፍ ሄልፕ ቡኮቹ ራሳቸው ክሬት ናት ኢኳል አሉ ሶሊድ የሆኑ እና ግን ምንድነው መጨረሻ ላይ ሪጋርድለስ ኦፍ ዊች ዋን ዴይ አር የትኛውም ቢሆኑ እነሱ ብቻ ካነበብሽ ያው ማል ኒውትሪሽን ውስጥ መግባቱ አይቀርም። እነሱ ለጃምፕ ስታርት ለኪክ ኦፍ ሞሪያ ሞቲቬትድ ለመሆንና ወደ ዋናው ስራ ለመግባት ይጠቅማል። እና እነሱን አንብበሽ ደግሞ በረድ ስትይ ሌላ እነሱን ከደገምሽ ያው ምን መሰለሽ አሁን ማንበብ ግብአት ነው በራሱ ግብ አይደለም። ግብና ግብአት መለየት አለበት። አሁን ማንበብ ኦፍኮርስ በተወሰነ መጠን በማንበብ መደሰት ይቻላል። ግን ሰው ያነበበውን ወደ ህይወት የሚተረጉምበት መንገድ አንደኛ ስናነብ አርቲኩሌት ላደረግነው ችግር ወይም ደግሞ ለምናውቀው ችግራችን መፍትሄ የሚሆን ነገርን ፈልገን ስናነብ የምናነበው ነገር ኦልሬዲ ችግሩ ስላለ እንጠቀምበታለን። ሁለተኛ ደግሞ ወደማናውቀው ዞን ለማደግ በማናውቀው ኤሪያ የተጻፉ ነገሮችን ስናነብ የግድ ችግራችን አይደለም ግን ለማደግ ነው የምናነበው። ይሄ ደግሞ ሌላ አይነት አነባበብ ነው። አንዳንድ ጊዜ ደግሞ በሙያችን በተማርንበት ዘመን ያለው እውቀት ሁሌ ስለሚያረጅ ማደግ ስላለብን ስለሚለወጥ ደግሞ አፕዴትድ ለመሆን አድቫንስ ለማድረግ የምናነበው ንባብ አለ። ሌላ ደግሞ መሰረታችንን አስፍተን በህይወት ላይ ያለን እይታና የህይወት ግንዛቤ ጥልቀት ለማሳደግ ታሪክ ማንበብ የአንድ አይነት ታሪክኛ የምንወደውን የምንደግፈውን አቋም ያለውን ሳይሆን ተቃራኒ ቪው ያለውንም የማናቃቸውንም የጥንቱንም የአሁኑንም ስታነቢ የኋላውን ዘመን በመረዳት ዳይሜንሽንሽ ይሰፋል። ሁለተኛ ስነ ልቦና ማንበብ ሁሉ ሰው አለበት። ሳይኮሎጂካል ነገሮችን የሰው ባህሪን የምናነብበት ራሳችን የምንረዳበት ስለሆነ ስለ ስብዕና፣ ስለ ተለያዩ የአእምሮ ጤና ጉዳዮች፣ ስለ ሪሌሽንሽፕ የመሳሰሉ ነገሮችን ኮሚኒኬሽን፣ ከሰው ጋር ስለመኖር እንዲህ ስለ ስሜት ነገር ማንበብ ጥሩ ነው። ይሄ ራስን ይገነባል። የፍልስፍና ነክ መጽሐፍት በተለይ መሰረታዊ የሆኑትን ሎጂክ፣ እንደዚህ ኤስቴቲክስ፣ ውበት የመሳሰሉ ነገሮች ላይ ሰው ፖለቲክስን አጠቃላይ በግድ ፖለቲከኛ መሆን የለብንም፣ ግን ግንዛቤ ያስፈልግ እንደሱ ነገር መሄድ ተገቢ ነው ብዬ አስባለሁ። መንፈሳዊ ነገሮችን ያው ብዙ ሰው ምሳሌ የራሱን ሃይማኖት እንኳን በትክክል አያውቅም። ያው ዝም ብሎ በውር ድንብሩ በአቋም ደረጃ እንጂ ውስጡ ተገንዝቦ እምነቱን ለሌላ ሰው አስረድቶ በሚችልበት ከሆነለት ደግሞ ሰው የሌላውንም እምነት ተረድቶ አትሊስት ነው ድንበርንና ልዩነትን አውቆ በሰላም አብሮ ለመኖር ሁልጊዜም ድንቁርና ሰውን አብሮ በሰላም አያኖርም ከሌላ ሰው ጋር። እውቀት ነው ሌላውንም ማወቅ፣ በተለይ ቢያንስ የራስን በትክክል ማወቅ ተገቢ ነው ብዬ አስባለሁ። ወቅፍ ቅድም እንዳልኩት ወቅታዊ ነገሮች ላይ አሁን እጃችን ላይ ነው ያለው። ምን እየተካሄደ ነው በዓለም ላይ፣ ጎረቤት ሀገሮቻችን፣ አገራችን ውስጥ በአጠቃላይ እዚህ ከተማ what's going on የሚለውን ሌላ ብዙ ሰው እንግዲህ ከልጅነቱ ጀምሮ የማይማረው ግን እስኪሞት ድረስ የማይለቀው ገንዘብ ነው። ስለ ገንዘብ ያው ሁላችንም እኔ ባለፈውም ብያለሁ የመጀመሪያውን ገንዘብ ጋር በትልቁ የተጋፈጥኩት የመጀመሪያ ደሞዜ ላይ ነው እና አንዱ የመጀመሪያው የገንዘብ እውቀት በሳምንት አልቆ ከዛ በኋላ 3 ሳምንት አስቸጋሪ ሊሆን እና ስራዬ ከገንዘብ ጋር እንደምንኖረው ብዙ ነገር እኮ ጋር አብረን አንኖርም እና እንዲህ አይነት ነገሮች ከብዙ የዩኒቨርሲቲ ምሩቅ የ7 እና የ8 ዓመት ሊስትሮች ስለ ገንዘብ የተሻለ ግንዛቤ እውቀት አለ። ምን ሃንድስ ኦን ስለሆነ ትምህርቱ